ወይዘሮ ዝናሽ በልጇ አባት ሬሳ እየተደራደረች ነው። ወስደቅ በር የተባለው ሹፌር ሁሉን ነገር በሚሞሪ ቪዲዮ አድርጎ ይዞት ስለነበረ እናም ይህንን ቪዲዮ አሁን ሚሞሪ ውስጥ ስላለ የምፈልገውን ገንዘብ ካልሰጠሽኝ አሳልፌ ለህግ ሰጥሻለሁ፣ ሙሉ መረጃው አለኝ ይላታል። ወይዘሮ ዝናሽም ትደነግጥና ቆይ ምንድነው የምትለው ቴዲ? እኔ አሁን የዚህን ያክል ብር ከየት አመጣለሁ? እኔ እውነቴን ነው ብዙ ብር የለኝም፣ እባክህን አስተያየት አድርግልኝ፣ እሺ እንገናኝ ትለውና ካፌ ተገናኝተው ያወራሉ። ግን ደግሞ አምራንም እየተከታተላቻቸው ነበረና ቪዲዮ እየቀረጸች ነው። ምናልባት ይሄ ሜሞሪ ትልቅ ሚስጥር ያለው ይመስለኛል። ስለዚህ አምራን ይሄንን ሜሞሪ እንደምንም ብለሽ በእጅሽ ማስገባት አለብሽ፣ ከዛ እንደፈለግሽ የፈለግሽውን ነገር ማግኘት አለብሽ እያለች ራሷን ታጽናናለች። እሷ ግን በፍጹም የሚሆን ነገር አይደለም። አሁን አንተ ቆይ ሌላስ አስቀርተ ከሆነ ኮፒ በምን እርግጠኛ ልሆን እችላለሁ ትለዋለች። ዝናሽም ይኸውልሽ ወይዘሮ ዝናሽ እኔ ካንቺ ምንም የምደራደረው ነገር የለኝም፣ የምጨቃጨቀውም ነገር የለኝም። አንድ ይሄንን ገንዘብ ስጭኝና ከዛም በኋላ ዝናሽ የምትባል ሴትዮም አላቅም፣ አንቺም ቴዲ የሚባል ሰው አታቂም ይላታል። እባክህን ቴዲ እኔ ለመጀመሪያና ለመጨረሻ ጊዜ ልጠይቅህ፣ እዩልህ ምናልባት የሚሰጥ ገንዘብ በቂ ላይሆን ይችላል፣ ግን ደግሞ እባክህን ህይወቴን አትበጥብጠው ከዚህ በኋላ ስትለው፣ እዩልሽ አሁን ለመጀመሪያና ለመጨረሻ ዛሬን ጨርሰው እንቋጨው ይላታል። በዛን መሀል ሀምራን ለባሏ ትደውልለታለች። ለናሁም ስደውልለት ናሁም ግን ስልኩን ማንሳት አይፈልግም። ባክሽን ተይኝ እስኪ አንጨቃጨቅ፣ በአሁኑ ሰዓት ራሴን ማዳመጥ ጸድት ያለ ቦታ ላይ ነው ያለሁት ይላል። ከቤት ሲወጣ በየሰዓቱ ስደውልልህ በማንኛውም ሰዓት ስብሰባ ነኝ ምናምን የሚባል ነገር የለም ስልክ እንድታነሳ ብለው ነበረ። እሱ ግን ከዛ ከሄደ በኋላ ኔትወርክ ነው ምንድን ነው እያለ ስልኩን ማንሳት አይፈልግም። ምክንያቱም የምትጨቃጨቀውን ነገር እሱ መስማት አይፈልግም። እና በአጋጣሚ ከነናሆሜ ኑሐሚን ከጓደኞቿ ጋራ ወታ አየር እንቀበል አገሩንም ላሳያችሁ ትላቸዋለች። እሺ ይሉና እነናሁምም አብረዋት ይሄዳሉ። ሁሉንም አገር እስኪ በጣም ደስ የሚል ሀገር ነው፣ ደስ የሚል አየር ነው፣ እረ ታድለሽ እያለ እሷንም ያበረታታታል። አዎ ሀገራችን በጣም ደስ ይላል፣ አባቴን ብዬ ነው እንጂ እውነት ለመናገር እኔ ከዚህ ወጥቼ መኖር አልፈልግም፣ በጣም ደስ የሚል ሀገር እኮ ነው ትለዋለች። በጣም እነሱ እያወሩ እየተጫወቱ በነበረበት ሰዓት ወንድ አፍራሽ ይመጣል። እየሮጠ ሲመጣ የኑሐሚን አያት ያሳደገቻት አንዲት ወጣት አለች። እሷም እዛው ነበረች እና በአጋጣሚ ቆይ ምን እየተፈጠረ ነው? ይሄ ሰው ግን ምን እያደረገ ነው? ቆይ እስኪ ወደዛ ቀረብ እንበል ትልና ቀረብ ይላሉ። ምክንያቱም እሱ እየተንደረደረ ኑሐሚን ወዳለችበት እየሄደ ነበር። ናሁም አብሯት ነበረ። አንተ ሰው ቆይ እኔ ምልህ ከሚስቴ አጠገብ ራቅ ብዬ አላስጠነቀቅኩህም? ቆይ ምንድን ነው እያደረግ? ሰላም ሰላም፣ ውድና የክብራችሁ የመግቢያ ሰዎች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ይብዛልኝ። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። እንዲሁም እንደምታበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦቼ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ብዙ አጋጣሚ ጠይቃለሁ። አመሰግናለሁ። ዳግም ግራ ገብቶት ቆይ ይሄ ልጅ ግን ምንድን ነው ችግሩ? አረ ቆይ ምንድን ነው? ቆይ አንተ ምንድን ነው የፈለከው ሲለው እቺ ሚስቴ ነች ታንጉት የኔ ሚስት ነች ይለዋል። እና ቆይ ታዲያው ምንድን ነው አንተ ስነ ስርዓት ኑሮ ታዲያ በስነ ስርዓት አታወራም እንዴ ሲል ኑሐሚን ቆይ አንተ ሰውዬ ምንድን ነው የምትለው? አንተ ምንድን ነው አርፋ አትቀመጥም ወይ? ከየት ታቀኛለህ ስትል ትመለስለታለች። በዛን መሀል የኑሐሚን አያት ያሳደጓት ወጣት አብራቸው ስለነበረች እሷ አንተ ቆይ ምንድን ነው እያደረክ ያለኸው? ስነ ስርዓት አይኖርህም እንዴ? ነግሬሃለሁ፣ ጫፋቸውን እንዳትነካ፣ ካጠገባቸው ድርሽ እንዳትል፣ ዘወር በል ስትለው ሂጅ አንቺ ከየት አባሽ የመጣሽ ምን አባሽ ነስና ብሎ እሷን ሊመታት ሲል ኑሐሚን ወደ አጠገቡ ትሄድና እሷን ሳይሆን እኔን መታኝ ትለዋለች። አንተ እንደሆን ሴት መታ ተብለህ ጎበዝ እንድትባል አይደል የምትፈልገው? ስለዚህ እኔን መታኝ ስትለው አዎ እውነትሽን ነው፣ ሴት መትቼማ ሴት መታ ወንድ አፍራሽ ተብዬ የሚሳቅብኝ አይደለም ስል እሱ ናሁምን ለመማታት ወደ ናሁም ያቀናል። እሱንም አትመታው እኔን መታኝና ከዛም አልፈ ሄደህ ትመታዋለህ ስትለው እሱም ዘወሬልና ወይኔ ወንድ አፍራሽ እንዴት እንደዚህ እናቃለሁኝ? ቆይ ምንድን ነው አንተ ግን እያልክ ያለኸው?
አሁን ካጠገቤ ዞር ትላለህ ወይስ አትልም ስትል ኑሐሚን ትናገረዋለች። እሱም ተነስቶ ይሄዳል። ቆይ እኔ የምለው ግን ይሄ ሰው ቆይ ምንድን ነው ችግሩ? ቆይ ሚስቴ የሚለው ቆይ ባሌ ነው ብለሽዋል እንዴ ነው ወይስ አግብተሽዋል እንዴ ባልሽ ነው ሲላት፣ አይ በፍጹም ባሌ አይደለም። እርግጥ ድሮ ሽማግሌ ልኮ ነበረ አያቴ ጋርና አያቴ ደግሞ አይሆንም ብላ ሽማግሌዎቹንም አሳፍራን የመለሰቻቸው። ስለዚህ በዛ ነው እንጂ በፍጹም እኔ አላገባሁትኝም፣ ላገባውም አልችልም። እንደዚህ አይነት ሰው ይሄ እኮ ሁልጊዜ እስር ቤት የለመደ ነው ስትል ትናገራለች ያችኛዋ። እናም አዎ ታዲያ ወደ ህግ ለምን ነገሩን አንወስደውም ሲላት፣ አይ ወደ ህግ ሳይሆን ቆይ በሽማግሌዎች መጠየቅ አለበት። ለማንኛውም ቆይ እስቲ ሁሉንም እንየው። እሱ ምን እስር ቤት ቢሄድም እኮ ከእስር ቤት ታስሮ እስር ቤትን ለምዶታል። ይታሰራል፣ ይፈታል። እሱ ምን ጨንቆት ነው ስትል፣ በሉ እሺ አሁን ሌላ ቦታ እንሄድ ይባባሉና ይሄዳሉ። ኤርሚያስ የናሆምን እህት ቀጥሯት ስለነበረ ምክንያቱም ዲኤንኤ መመርመር እንዳለበት የወንድሟን ጸጉር ግን ወንድሟ እንደሆነ እያወቀ ወንድምሽ ሊሆን ይችላል፣ ምናልባት እስኪ ዲኤንኤ አስመርምሪው ይላታል። ማንም ሰው በማያውቅበት መንገድ ጸጉሩን የማንኛቸው ጸጉር እንደሆነ ባታውቅም ግን ጸጉር ይዛ ትሄዳለች። ከቤት ከመውጣቷ በፊት እናቷ ነግሬሻለሁ እዛ ልጅ ጋር ነው የምትሄጂው ስትላት፣ በፍጹም እማዬ ጓደኞቹ ጋር ነው የምሄደው እየትም አልሄድም ትላታለች። እናሽ አሁን ወዴት ነሽ? ቦርሳሽን እስኪ ልየው ስትል፣ አይ እማዬ ቦርሳዬማ የግሌ ንብረት ነው እንዴት ቦርሳዬን ትፈትሻለሽ? ትላታለች። እናቷን በጣም ተናዳ ስለነበር ቦርሳዋን ተቀማትና ጠረጴዛ ላይ ትዘረግፈዋለች። ስዘረግፈው ግን ጸጉሮቹ በትንንሽ ወረቀት ተጠቅለው ስለነበር ማየት አልቻለችም። ቆይ ታዲያ ስጭኝ ስልሽ ለምንድን ነበረ እምቢ ያልሽኝ? ለምንድን ነው ምንድን ያደረግሽበት ስትላት